መንግስት የኪራይ ዋጋ ላይ ጣሪያ ቢያስቀምጥም የቤት ኪራይ በከፍተኛ ሁኔታ እየጨመረ መሆኑን የደረሰ መረጃ ያመለክታል። ባለ አንድ መኝታ ቤት ኮንዶሚኒየም እስከ 25,000 ብር ሲከራይ ባለ ሁለት መኝታ ቤት ደግሞ 30,000 ብር መሆኑን አውቀናል። በሌላ በኩል ደግሞ የነዳጅ ዋጋ በከፍተኛ ሁኔታ እየጨመረ መሆኑ ታውቋል። 4% የጨመረው የነዳጅ ዋጋ በቀጣይም በከፍተኛ ሁኔታ ይጨምራል የሚል ስጋትን ፈጥሯል። የቤት ኪራይ፣ የነዳጅ ዋጋ፣ የወርቅ ድርጅት ሽያጭና ሌሎች አዳዲስ መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በአዲስ አበባ ከተማ እያጋጠመ ያለው የቤት ኪራይ ዋጋ መናር ከነዋሪዎች የመክፈል አቅም በላይ እየሆነና ጣሪያ እየነካ መምጣቱ ተሰምቷል። በአሁኑ ወቅት በከተማዋ በተለያዩ አካባቢዎች የመኖሪያ ቤት ኪራይ ዋጋ ከዚህ ቀደም ታይቶ በማይታወቅ ሁኔታ እያሻቀበ የሚገኝ ሲሆን ለአንድ መደበኛ ክፍል ቤት ከ25,000 ብር እስከ 30,000 ብር እየተጠየቀ ይገኛል። ባለ ሁለትና ባለ 3 መኝታ ክፍሎች ደግሞ ዋጋቸው በአስገራሚ ሁኔታ ከፍተኛ ከመሆኑ የተነሳ ለነዋሪዎች ለመጥራት እንኳን የሚያስፈራ ደረጃ ላይ መድረሱ ተነግሯል። ይህ የቤት ኪራይ ዋጋ በዚህ ፍጥነት ሊያሻቅብ የቻለባቸው ዋነኛ ምክንያቶች ደግሞ በሀገሪቱ ከተለያዩ አካባቢዎች በጸጥታና አለመረጋጋት ምክንያት ደህንነት ፍለጋ ወደ አዲስ አበባ የሚደረገው ፍልሰት በከተማዋ ያለውን የቤት ፍላጎት በከፍተኛ ደረጃ ማሳደጉ ነው ተብሏል። በተጨማሪም በከተማዋ ለኮሪደርና ለተለያዩ ልማቶች ተብለው በርካታ መኖሪያ ቤቶች መፍረሳቸውን ተከትሎ በሺዎች የሚቆጠሩ ነዋሪዎች በአንድ ጊዜ ወደ ኪራይ ገበያው እንዲገቡ መገደዳቸው በአቅርቦትና ፍላጎት መካከል ከፍተኛ የሆነ አለመጣጣምን ፈጥሯል። ይህ ተደራራቢ ጫና ዝቅተኛና መካከለኛ ገቢ ያላቸውን የከተማዋ ነዋሪዎች ለከፍተኛ ማህበራዊና ኢኮኖሚያዊ ቀውስ እየዳረጋቸው ነው ተብሏል። በተለይም በጋራ መኖሪያ ቤቶች ላይ የተጋነነ የዋጋ ጭማሪ እየተደረገ መሆኑን ነው ለመረዳት የቻለው። በአያት ኮንዶሚኒየም ከ20 እስከ 22,000 ብር ኪራይ ይከፈልበት የነበረው ባለ ሁለት ክፍል መኝታ ቤት ወደ 30,000 ብርና ከዚያ በላይ አሻቅቧል። እስከ 15,000 ብር ይከፈልበት የነበረው ባለ አንድ ክፍል መኝታ ቤት ደግሞ እስከ 25,000 ብር መድረሱን እንዲሁም ስቱዲዮ ተብሎ የሚጠራው አንድ ወጥ የመኖሪያ ክፍል ከ10,000 ብር ወደ 16,000 ብር ገደማ ማሻቀቡን ምንጮች ተናግረዋል። በገላን፣ በቦሌ አራብሳና ጀሞ በሚገኙ የጋራ መኖሪያ ቤቶች ላይ በተመሳሳይ አከራዮች ከፍተኛ የኪራይ ጭማሪ ማድረጋቸውን ተረድተናል። የአዲስ አበባ ከተማ አስተዳደር በነዋሪዎች ላይ ያለውን የኑሮ ጫና ለማቃለልና በቤት ኪራይ ገበያው ላይ የሚስተዋሉ ህገወጥ አሰራሮችን ለመፍታት አዲስ የቤት ኪራይ ውል እድሳትና የቤት ኪራይ ጭማሪ ጣሪያ ተግባራዊ ማድረጉ ይታወሳል። ለ2019 በጀት ዓመት የሚተገበረው ፍትሐዊ የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5% ሆኖ የጸደቀ ሲሆን ከተቀመጠው የጭማሪ ጣሪያ በላይ ዋጋ መጨመር በጥብቅ የተከለከለ መሆኑም ተገልጿል። ህጉን በሚተላለፉና ውላቸውን በማያድሱ አካላት ላይ ቅጣት እንደሚጣል የገለጹት የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ የውል እድሳት ጊዜያቸው አልፎ አከራይም ሆነ ተከራይ አብሮ ኖረው እድሳት ሳይፈጽሙ እስከ 2 ወር ከቆዩ የአንድ ወር የቤት ኪራይ ቅጣት ይጣልባቸዋል ብለዋል። ውል ሳያድሱ 3 ወርና ከዚያ በላይ የቆዩ ደግሞ የ2 ወር የቤት ኪራይ ቅጣት የሚከፍሉ ሲሆን አዲስ ተከራይ አስገብተው ውል ያላደሱና ያላስመዘገቡ የአንድ ወር የቤት ኪራይ ይቀጣሉም ነው ያሉት። በጥቆማ ወይም በክትትል ውል ያላደሱ ወይም ያላስመዘገቡ መሆናቸው ከተረጋገጠ ደግሞ ከ1 እስከ 3 ወር የሚደርስ የኪራይ መጠን ቅጣት እንደሚጣልባቸው ተናግረዋል። የአዲስ አበባ ከተማ ፍትህ ቢሮ ኃላፊ አቶ ተክሌ በዛብህ በበኩላቸው ከ2 ዓመት በፊት በወጣው የመኖሪያ ቤት ኪራይ አስተዳደር አዋጅ መሰረት ከተቆጣጣሪው አካል እውቅና ውጪ የሚደረጉ ውሎች ሙሉ በሙሉ ተቀባይነት እንደሌላቸው ገልጸዋል። የውል ጊዜ ሲያልቅ አከራዩን ውሉን ማደስና ማሳወቅ ግዴታ እንዳለበት በመግለጽም አዲሱ ውል ለ2 ዓመታት የሚቆይ ይሆናል ብለዋል። በሌላ በኩል ደግሞ የነዳጅ ዋጋ በከፍተኛ ሁኔታ ጭማሪ ማሳየቱን አውቀናል። 4% የጨመረው የነዳጅ ዋጋ በቀጣይም በከፍተኛ ሁኔታ ይጨምራል የሚል ስጋትንም ፈጥሯል። የአሜሪካና የኢራን ግጭት ማገርሸቱን ተከትሎ የብሬንት ድፍድፍ ነዳጅ ዘይት ዋጋ ጭማሪ አሳይቷል። በዓለም አቀፍ ደረጃ 3.9% በመጨመር $78.9 የገባ ሲሆን በአሜሪካ የነዳጅ ገበያ ደግሞ 4% በመጨመር $74.2 መግባቱ ተገልጿል። ሁለቱ ሀገራት ግጭቱን ለማቆምና የሆርሙዝ ሰርጥልን በመክፈት የንግድ መርከቦች እንዲንቀሳቀሱ ለማድረግ የተደረገው ስምምነት እክል ገጥሞት ወደ አዲስ ግጭት አምርተዋል። አሜሪካ በኢራን የነዳጅ ማደያዎች ላይ ጥቃት ያደረሰች ሲሆን ኢራንም በሰርጡ በሚያልፉ መርከቦች ላይ ጥቃት ማድረሷን አስታውቃለች። በተጨማሪም የኢራን አብዮታዊ ዘብ በጎረቤት ሀገራት ኩዌት፣ ባህሬንና ጆርዳን ላይ የአሜሪካን ወታደራዊ ስፍራ ኢላማ ያደረገ ጥቃት መፈጸማቸውን የታወቀው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ስምምነቱ መጣሷን ጠቅሰው
ሀገራቸው የሆርሙዝ ወሽመጥን እንደምትቆጣጠር ገልጸዋል። ይህንን ተከትሎም በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች ቁጥር በከፍተኛ መጠን ማሽቆልቆሉ ታውቀዋል። በሌላ በኩል ደግሞ ኢትዮጵያ የ4 ቢሊዮን ዶላሩን የዚጂን ጎልድ እና የአላይድ ጎልድ የባለቤትነት ሽግግርን ማጽደቋ ታወቀ። የኢትዮጵያ መንግስት የቻይናው ዚጂን ጎልድ ኢንተርናሽናል የካናዳውን አላይድ ጎልድ ኮርፖሬሽን በ4 ቢሊዮን ዶላር ለመግዛት ያደረገውን ስምምነት በይፋ ማጽደቋን ያገኘነው መረጃ ያመለክታል። ይህ ውሳኔ በቤኒሻንጉል ጉሙዝ ክልል የሚገኘውን የኩርሙክ ወርቅ ማውጫ ፕሮጀክት በይፋ ለመጀመር ትልቅ በር እንደሚከፍትም ታውቋል። ባለፈው ጥር ወር ይፋ የተደረገው ይህ ግብይት የአላይድ ጎልድን ዓለም አቀፍ የስራ ድርሻ ወደ ዚጂን ጎልድ የሚያዞር እንደሆነ ታውቋል። የባለቤትነት ለውጡ የፕሮጀክቱን የስራ ሂደት እንደማያስተጓጉለው ለማረጋገጥ ተችሏል። በ620 ሚሊዮን ዶላር የተገነባው የኩርሙክ ወርቅ ማውጫ በዓመት 290 ሺህ አውንስ ወርቅ የማምረት አቅም ያለው ሲሆን በኢትዮጵያ ትልቁ ዘመናዊ የወርቅ ማውጫ ይሆናል ተብሎ ይጠበቃል። ማዕድኑ በዓለም ላይ ካሉ ዝቅተኛ የውጭ ምርት ካላቸው ማውጫዎች አንዱ እንደሚሆንም ተገምቷል። የዘርፉ ባለሙያዎች እንደ ዚጂን ጎልድ ያሉ ዓለም አቀፍ ግዙፍ ኩባንያዎች ወደ ኢትዮጵያ መግባታቸው በዘርፉ ላይ ያለውን ኢንቨስተሮች የመተማመን አቅም እንደሚያሳድግ ተገልጿል። 620 ሚሊዮን ዶላር ወጪ የተደረገበት ፕሮጀክቱ በቅርብ ሳምንታት ምርት ይጀምራል የተባለ ሲሆን በዓመት 290 ሺህ አውንስ ወርቅ በማምረት የኢትዮጵያ ትልቁ ዘመናዊ የወርቅ ማዕድን ይሆናል ተብሎ ይጠበቃል። በዓለማችንም በንጽጽር በአነስተኛ ኢንቨስትመንት ወጪ የሚከናወን የወርቅ ማዕድን እንደሚሆንም ነው የሚጠበቀው። ይህም አንድ ኦንስ ማለትም 31.1 ኪሎ ግራም አካባቢ ወርቅ ለማምረት 950 ዶላር ብቻ ነው ወጪ የሚያስወጣው እንደማለት ነው ተብሏል። ስምምነቱ በክልሉ የሚገኘውን የኩርሙክ ወርቅ ማዕድንን ጨምሮ የአላይድ ጎልድን ዓለም አቀፍ የሀብት ይዞታዎችን ወደ ቻይናው የማዕድን ግዙፍ ኩባንያ የሚያዘዋውር ይሆናል ተብሎ ይጠበቃል። ሆኖም የባለቤትነት ለውጥ ቢደረግም የአላይድ ጎልድ የስራ እንቅስቃሴዎችና የልማት ፕሮጀክቶች ቀድሞ በነበረው ህጋዊ ማዕቀፍ የቁጥጥርና የውል ማዕቀፍ መሰረት እንደሚቀጥሉ ኩባንያው አስታውቀዋል። ባለሙያዎችም ይህ ስምምነት በኢትዮጵያ የማዕድን ዘርፍ ላይ የውጭ ኢንቨስትመንትን ለማሳደግ የጎላ ሚና ይኖረዋል ማለታቸው ተዘግበዋል። በዋናነትም የኢንዱስትሪው ተንታኞች በዓለማችን አሉ ከሚባሉ የወርቅ አምራቾች መካከል አንዱ ወደ ኢትዮጵያ የማዕድን ዘርፍ መግባቱ ባለሀብቶች በዘርፉ ላይ የሚኖራቸውን መተማመን የሚያጠናክረው እንደሆነ እየገለጹ ይገኛሉ። ይህም መንግስት በማዕድን ልማት ዘርፍ ተጨማሪ ትላልቅ የውጭ ኢንቨስትመንቶችን ለመሳብ ከሚያደርገው ጥረት ጋር የሚጣጣም እንደሆነ ባለሙያዎች ሀሳባቸውን ገልጸዋል። ኩምሩክ ከአዲስ አበባ በ750 ኪሎ ሜትር ርቀት ላይ የሚገኝ ሲሆን በቤኒሻንጉል ጉሙዝ ክልል አሶሳ ዞን የከተመ ግዙፍ የወርቅ ማዕድን ማውጫ ማዕከል እንደሆነ ታውቋል። በሌላ በኩል ደግሞ መንግስት በርካታ ቤቶች በመገንባት ላይ መሆናቸውን ይፋ አደረገ። ለረዥም ዓመታት በቤቶች ግንባታ ላይ እንቅፋት ለነበረው የባንክ ዕዳ ደግሞ 62 ቢሊዮን ብር የተከፈለ ሲሆን ዘንድሮ 3.1 ቢሊዮን ብር የቦንድ ዕዳ መመለሱ ታውቋል። በዚህም መሰረት የነዋሪውን የቤት ጥያቄ ለመመለስ ባለፉት 5 ዓመታት ብቻ ከ496 ሺህ በላይ ቤቶች መገንባታቸውን የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ተናግረዋል። ከነዚህም ውስጥ ከ26 ሺህ በላይ የመንግስት ቤቶች ለልማት ተነሺዎች እንዲሁም ደግሞ ከ98 ሺህ በላይ የጋራ መኖሪያ ቤቶች በዕጣ መተላለፋቸውን አስታውቀዋል። በአሁኑ ወቅትም በተለያዩ አማራጮች የ197 ሺህ ቤቶች ግንባታ በመፋጠን ላይ መሆኑን የጠቀሱት በፋይናንስ አስተዳደር በኩል ለረዥም ዓመታት የነበረ 62 ቢሊዮን ብር የጋራ መኖሪያ ቤት የባንክ ዕዳ የተከፈለ ሲሆን በዘንድሮ በጀት ዓመትም 3.1 ቢሊዮን ብር የቦንድ ዕዳ ተመልሷል ተብሏል። በቤት አስተዳደር ዘርፍ ደግሞ የአከራይ ተከራይ ውል ምዝገባና ቁጥጥር የመጀመሪያ ምዕራፍ እየተጠናቀቀ የኪራይ ዋጋ ተመን መወሰኑን ከንቲባዋ ተናግረዋል። በዚህም ከ500 ሺህ በላይ የነባር ውል እድሳትና አዳዲስ ምዝገባ ለማድረግ ዝግጅት መጠናቀቁ ታውቋል። የግንባታ ፈቃድና ቁጥጥር ስታንዳርዳይዜሽን ስራዎችን በተመለከተም ከንቲባዋ ሀሳባቸውን ገልጸዋል። በመዲናዋ የሚገነቡ ግንባታዎች የከተማዋን ትልቅነትና አህጉራዊና ዓለም አቀፋዊ ሚናን የማይመጥኑትን በማጥናት መጠነ ሰፊ የእርምትና የስታንዳርዳይዜሽን ስራ ማከናወን መቻሉን ጠቅሰዋል። በዚህም ቡራቡሬ የነበረው የቀለም አይነት፣ የህንፃ ከፍታ፣ የመብራት ክላይዲንግና የእድሳት ችግሮችን በመለየት የማረምና የማስተካከል ስራዎች መሰራታቸው ተነግረዋል። በበጀት ዓመቱ ከ138 ሺህ በላይ የግንባታ ፍቃድ በመስጠት ከ50 ሺህ በላይ አዲስ የግልና የመንግስት ግንባታዎች የክትትልና የቁጥጥር ስራ በመፈጸምና አስፈላጊ የእርምት እርምጃዎችን በመውሰድ የግንባታ ጥራትን ማረጋገጥ እንደተቻለ ተጠቅሷል። ከዚህ ጎን ለጎን ደግሞ በሰነዶች ማረጋገጫ ንብረት ገዝተው ስም ያላዛወሩ ዜጎች በአስቸኳይ ይዞታቸውን እንዲያስመዘግቡ ተጠይቀዋል። ባለንብረቶች በኦንላይን አገልግሎት በማመልከት እስከ ጳጉሜ 5 ድረስ ስም በማዞር የንብረት ባለቤትነት ዋስትናቸውን እንዲያረጋግጡ ተጠይቀዋል። በህጋዊ መንገድ
መንገድ የተፈጸሙ የይዞታ ግዢዎች በአስቸኳይ የስም ንብረት ዝውውር እንዲያደርጉም ነው በድጋሚ ጥሪው የተላለፈው። የአዲስ አበባ ከተማ መሬት ልማትና አስተዳደር ቢሮ ሰኔ 9 ቀን 2018 ዓ.ም በተለያየ ጊዜ በህጋዊ መንገድ የተፈጸሙ የይዞታ ግዢዎች የስም ንብረት ዝውውር እንዲደረግ ባስቀመጠው አቅጣጫ መሰረት ለበርካታ የህብረተሰብ ክፍሎች የስም ንብረት ዝውውርና የይካተትልኝን ጨምሮ ቀልጣፋ የመደበኛ አገልግሎት መስተንግዶ እየተሰጠ እንደሚገኝ የይዞታ ማስተካከል ዳይሬክቶሬት ዳይሬክተር አቶ ተስፋ ሚካኤል እንዳለ ተናግረዋል። በውልና ማስረጃ ግዢ ፈጽመው የስም ንብረት ዝውውር ያላደረጉ ዜጎች በሚኖሩበት ክፍለ ከተማ ቢሮ ባመቻቸው የኦንላይን አገልግሎት በማመልከት እስከ ጳጉሜ 5 2018 ዓ.ም ስም በማዞር የንብረት ባለቤትነት ዋስትናቸውን እንዲያረጋግጡ ዳይሬክተሩ በድጋሚ ጥሪ አቅርበዋል። በተቋም ደረጃ በተዘጋጀው የ90 ቀናት ንቅናቄ በየደረጃው ከሚሰጡ መደበኛ የይዞታ አገልግሎቶች 660 ሚሊዮን ብር ለመሰብሰብ መታቀዱን ያስታወሱት አቶ ተስፋ ሚካኤል በሰኔ ወር ብቻ ከ426 ሚሊዮን በላይ ብር መገኘቱን ተናግረዋል። ጨምረውም በቀጣይ 30 ቀናት የስም ንብረትና ኢካርታ አገልግሎትን ጨምሮ ከሌሎች የመደበኛ ይዞታ አገልግሎቶች 500 ሚሊዮን ብር ለመሰብሰብ መታቀዱን አሳውቀዋል። በሌላ በኩል ደግሞ ለሰራተኞች አዲስ የተጨማሪ የስራ ሰዓት አበል መክፈል የሚያስችል መመሪያ ጸድቆ ወደ ስራ ገባ። ለሰራተኞች የትራንስፖርት አበል 800 ብር እንዲሁም ለትርፍ ሰዓት ስራ ደግሞ 2200 ብር በአጠቃላይ ወራዊ የ3000 ብር እንዲከፈል ይደረጋል። በዚህም መሰረት ከመደበኛ የስራ ሰዓት በኋላና ቅዳሜ ቀን ለሚሰሩ ሰራተኞች የትራንስፖርት አበል ክፍያ መፈጸም የሚያስችል መመሪያ ነው የጸደቀው። በመሶብ የአንድ ማዕከል አገልግሎት ከመደበኛ የስራ ሰዓት ውጪና ቅዳሜ ለሚሰሩ ሰራተኞች የትራንስፖርት አበል አፈጻጸም መመሪያ በሲቪል ሰርቪስ ኮሚሽነር ዶክተር መኩሪያ ኃይሌ በተጠናቀቀው ሰኔ ወር ተፈርሞ መውጣቱ ታውቋል። ኮሚሽኑ መመሪያውን እንዲያወጣ አስፈላጊ ካደረጉት ምክንያቶች መካከል በመሶብ የአንድ ማዕከል አገልግሎት የሚሳተፉ የፌዴራል መንግስት ተቋማት ሰራተኞች ከመደበኛ የስራ ሰዓት በኋላና ቅዳሜ አገልግሎት በመስጠታቸው ምክንያት ተጨማሪ የማጓጓዣ ወጪ ስለሚገጥማቸው ነው ተብሏል። ከዚህ ባለፈም የአገልግሎት ቀጣይነትን፣ የሰራተኞች ደህንነትንና የስራ ተነሳሽነትን ለማጠናከር ፍትሃዊ፣ ግልጽና ተግባራዊ የትራንስፖርት አበል አፈጻጸም ስርዓት እንዲዘረጋ ለማድረግ አስፈላጊ በመሆኑ ነው በሚል ኮሚሽኑ በአዋጅ በተሰጠው ስልጣን መሰረት መመሪያው እንዲወጣ ማድረጉን ተገልጿል። በሰኔ ወር 2018 ዓ.ም የጸደቀው መመሪያው መሟላት ያለባቸውን ሂደቶች ለሚያሟሉ ሰራተኞች የትራንስፖርት መጓጓዣ አበል መጠን በወር ለ4 ቅዳሜ ቀናት 800 ብር እንዲሁም ለ22 ቀናት የምሽት ስራ 2200 ብር በአጠቃላይ ወራዊ የ3000 ብር ተከፋይ እንደሚያደርግ ያስረዳል። መመሪያው ተፈጻሚ የሚሆነው በመሶብ አንድ ማዕከል አገልግሎት ዋና መስሪያ ቤትና በቅርንጫፍ ማዕከላት ውስጥ ከመደበኛ የስራ ሰዓት በኋላና ቅዳሜ አገልግሎት በሚሰጡ ሁሉም የፌዴራል ተቋማት ሰራተኞች ላይ እንደሆነም ተደንግጓል። ይሁንና መመሪያው የትራንስፖርት አበል የማይከፈላቸው ሁኔታዎችንም በዝርዝር አመላክቷል። በዚህም መሰረት በረዥም ጊዜ ስልጠና ወይም ትምህርት ላይ ለሚገኝ ሰራተኛ፣ በተፈቀደው የስራ መርሃ ግብር መሰረት በስራ ላይ ላልተገኘ ሰራተኛ፣ ተቋሙ የጋራ ወይም በተናጥል የትራንስፖርት አገልግሎት ላቀረበለት ሰራተኛ እንዲሁም ደግሞ በተመሳሳይ ዓላማ ከሌላ ምንጭ የመጓጓዣ ድጋፍ ለሚያገኝ ሰራተኛ ክፍያ አይፈጸምም ተብሏል። በሌላ በኩል ደግሞ ጉምሩክ ኮሚሽን ከ2600 በላይ ድርጅቶችን በኦዲት ግኝት ተጠያቂ ማድረጉን አስታወቀ። በ2018 በጀት ዓመት 2687 ድርጅቶችን በኦዲት ግኝት ተጠያቂ ማድረጉን የኢትዮጵያ ጉምሩክ ኮሚሽን ኮሚሽነር ዶክተር ደበሌ ቃበታ ኮሚሽኑ ከተሰጡት ተግባራት መካከል የጉምሩክ ሕግ ተገዥነትን ማረጋገጥ አንዱ መሆኑን ገልጸዋል። በዚህም መሰረት በተጠናቀቀው የ2018 በጀት ዓመት በ3272 ድርጅቶች የድህረ ዕቃ አወጣጥ ኦዲት መደረጉን ከነዚህ ውስጥ በ2687ቱ ላይ በኦዲት ግኝት መሰረት ወደ ገቢ መቀየሩንና አገር ልታጣ የነበረውን 23.7 ቢሊዮን ብር ማዳን መቻሉን ኮሚሽነሩ ተናግረዋል። የድህረ ዕቃ አወጣጥ ኦዲት የአስመጪዎች የላኪዎችና የአምራቾች የህግ ተገዥነት የሚረጋገጥበት አንዱ ዘዴ መሆኑንም ገልጸዋል። ኮንትሮባንድን ለመከላከልና ለመቆጣጠር በተወሰዱ ተከታታይ ህጋዊ እርምጃዎች ደግሞ በበጀት ዓመቱ የተሻለ ውጤት መመዝገቡንም አስረድተዋል። በዚህም መሰረት ከገቢ ኮንትሮባንድ ከ27 ቢሊዮን ብር በላይ፣ ከወጪ ኮንትሮባንድ ደግሞ ከ1.8 ቢሊዮን ብር በላይ በድምሩ 28.9 ቢሊዮን ብር የሚገመቱ ዕቃዎች በቁጥጥር ስር ማዋል መቻሉን ዶክተር ደበሌ ገልጸዋል። በዚህ ህገወጥ ድርጊት ተሳታፊ የሆኑ 1892 የኮንትሮባንድ ተጠርጣሪዎች መለየታቸውን ከነዚህም ውስጥ 1835 የሚሆኑትን በቁጥጥር ስር በማዋል ለህግ እንዲቀርቡ ማድረግ መቻሉን ኮሚሽነሩ ጠቁመዋል። ሌላው የህግ ተገዥነት ዘርፍ የንግድ ማጭበርበርን መከላከልና መቆጣጠር ሲሆን የገቢና ወጪ ንግድን ሽፋን በማድረግ ከተከናወኑ ማጭበርበሮች አገር ልታጣው የነበረ 351.2 ቢሊዮን
ሚሊዮን ብር ማዳን መቻሉን አስረድተዋል።